መጀመሪያ አጀንዳችን የምናደርገው የሌፍተና ጀነራል ታደሰ ወረደ ሽኝት ነው። ያው በእውነት አይጸጽተውም ደግሞ ያለፈውን ጊዜ ጭምር ካደ ጌታቸው ኦልሞስት የፕሬዝዳንቱንም የምክትል ፕሬዝዳንቱንም ጭምር ትንሽ የስልጣን ነበር ጌታቸው ይዞ የነበረው። አብዛኛው ስልጣን ያው ጻድቃን የራሱ ነው። ዲሞክራታይዜሽን ምናምን ትግራይ ዲሞክራሲ ሰጥሻለሁ የሚለው ነው። የሪፎርም ምናምን አደርጋለሁ ብሎ የዩኤንዲፒ ገንዘብ ነበር 2 ዓመት ያው ሲቀረጥፉ የነበሩት ያ ዲፓርትመንት ይታወቃል። ወደ ወረደ ግን ብዙ ነገር ማገባው የጸጥታ ጉዳዮች ምክትል አድርጎት ነበር። ግን ብዙ ጉዳይ ላይ የፕሬዝዳንት ስራ ጭምር አሳልፎ ሰጥቶት ነበር። ገንዘብ ያለበትም ጥቅማጥቅም ያለበትም ምናምን ነበር። ጌታቸው ይሄ እየደበሩ ላይናገረው ይችላል። ሌላ ጥሩ ከጻፈና የምር መደበቅ ያለብኝ እነዚህ ብሎ እንትን ካላለ ይጽፋል። አንድ ቀን ጌታቸው ይጽፋል ምን አይነት ኦፖርቹኒቲ ከፍቶለት እንደነበረና የስልጣን የገንዘብ ምናምኑን አምሮትን ለመወጣት ምን ያህል ክፍት አድርጎለት እንደነበረ ማለት ነው። አሁን ወደ ኋላ ሲያየው ከባድ አይሆነውና በቀጥታም በተዘዋዋሪ እኔ ብዙ ጊዜ ፕሬዝዳንት እያለ እየተናገርኩ ነበር። ጌታቸው ፕሬዝዳንት እያለ ማንም ቲፒኤልኤፍ ካድሬ ወሓት ደብረጽዮን ምናምን ዓለም ገብረዋህድ መንጀሮ ነው ማንም ያልተጫወተው ሚና ወደ ወረደ ተጫውቷል። ከውስጥ እንትን በማድረግ ተጫውቷል ስንል ነበር። እዚህም እየሄድ እኔ ከእናንተ ጋር ነኝ ከእናንተ ጋር ነኝ እያለ ቆይቷል። ዛሬ ምንድነው ሰርፕራይዝ ያደረገን? ከኮር በላይ የሚባለው ውሳኔ የኔ ውሳኔ አይደለም ማለት አልደገፍኩም ማለት ዛሬ ነው የምትናገረው። ለምን ያኔ አልደግፈውም ብላ አልሄድክም? አንደግፍም ብሎ ይሄዳሉ እኮ እንደ ጉዕሽ ገብረ ውልቅ ብላ አትሄድም። ወታደር አይደለም እንደ ወደ አዲስ አበባ የሄዱት እነማን ናቸው? ወደን ጥሩ አንደግፈውም ብሎ አይደል ሄዱት? ለምን አንተ አልሄድክም? ምንስታር ቆየ እዚህ ጋር የማን ጎፈሬ ስታበጥር ነበር ማቃለ ተቀምጠ። አሁን ባለቀ ሰዓት ቻው በተባልክበት ሰዓት ነው እኔ እኮ ድሮውን አልደገፍኩትም ብለህ የምትሄደው። እኔ ስንለው ነበር ማለት በጣም እስከ መጨረሻ ድረስ እንዴት እንደዚህ እየተጫወተ ቆየ። አሻሲያ ገበጦ እስካዙ ወዳ ይጻወት የሚተረት አለ። ገበጣ አማርኛ ነው። ገበጣ የሚባል ጨዋታ አለ ይመስለኛል ገጠር አካባቢ በአማራ ገበጣው እስኪያልቅ ድረስ ዶንቆሮ ከሆነ ያለቀ እንደሆነ ዝም ብሎ ይጫወታል። እስከ መጨረሻ አልቆ የተሸነፈ መሆኑ እያወቀው ጭምር ይጫወታል ገበጣ እና ወደ ወረደ ተሸንፎ እያለ አልቆለት እያለ እስከ መጨረሻ ለምን አልማማትም እያለ ነበር። አሻሻያ ገበጡ እስካዙ ዝውዳ ይጻወት ተረት ለዚህ ወደ ወረደ የሚነገረው። ማንንም 10 ሳተላይት ብትቀጥር ዩቲዩበር ብትቀጥር አክቲቪስት ብትቀጥር የገጠምከው ከእውነት ጋር ነው። ዛራ ሚዲያ ምን አለ? እኔ በበኩሌ ምን አልኩኝ? መጨረሻ ላይ ሪዮት ጋር ሄዶ እጄ ላይ የገባ የሹመት ደብዳቤ የለም ሲለን ምን ማለት ነው? ካንደበቱ ምን ማለት ነው? ታዲያ ማንነኝ ብለህ መቀለ ተቀመጥክ? ማንነ እኔ መጣውና መሪያቸው እኔ ነኝ ብዬ ኦሮሚያ ሄጄ ሽመልስ አብዲሳ ኦፊሻል መሪ በሆነበት ጊዜ ኦሮሚያ ሄጄ እኔ ፕሬዝዳንታቸው ነኝ ብዬ መቀለ ሄዳለሁ እንዴ? ፍንፍኔ ይገባሉ እንዴ? ወይ አዳማ ሄዳሉ እንዴ? አልሄድም እኮ። ማንነኝ ብለህ ትግራይ ፕሬዝዳንት ነኝ ያልከው ታዲያ እጅ ላይ ከሌለ ደብዳቤ ኤክስተንድ የተደረገው ውሸት ነው፣ ተሳስተናል፣ ይቅርታ እንጠይቃለን አለ ጠቅላይ ሚኒስትር ጽሕፈት ቤት። ከዛ በኋላ እኔ እዚህ ሚዲያ ደጋግሜ ሰሞኑን ስነግራችሁ ነበር ተመልካቾች በአክብሮት ወደ አዲስ አበባ እየደወለ ስጡኝ እንጂ ደብዳቤ ስጡኝ እንጂ ላኩልኝ እያለ ሰንብቷል። እጁ ላይ አልገባም። ስም ማጥፋት ይመስለዋል አንዳንድ ሰው እዚህ ላይ እንደዚህ ስንል ወደ ወረደ ላይ ስም ማጥፋት ይመስለዋል። አይደለም፣ የምንናገረው በማስረጃ ነው። ዛሬ የተናገረው አሰማችኋለሁ በድምጽ አንዳንድ የመረጥናቸው እንትኖች አሉ። አለፍ ብለን የቀረጽ ነው። ደብዳቤ እጁ ላይ የለውም። ወደ አዲስ አበባ እየደወለ ስጡኝ እንጂ እነዚህ እኮ ሹመኛ ነኝ ለማለትም ወረቀት እኮ የለኝም እጄ ላይ እኮ ምንም ነገር የለኝም ምን ልበላቸው እዚህ እያለ አዲስ አበባ ይደውላል በየቀኑ። እነሱ ጸጥ አሉት ብለን እዚህ ሚዲያ ላይ ትላንትም ከትላንት ወዲያም አይ ቲንክ እየገለጽ ነው። ብዙ ተመልካቾች የሰማችሁ ካለ እዚህ ጋር ሰምተናል። አዎ ማለት ይችላልላችሁ ዩቲዩብ ላይ ያላችሁ እውነት ነው። በየቀኑ የምትከታተል ከሆነ ይሄን ስንለው ነበር እና ይሄን ተው እንደዚህ አይነት አታድርግ አያዋጣህም
ማህበራዊ መሰረት ትግራይ ነው። ኮንስቲትዩንሲ ትግራይ ነው። ትግራዋይ ሆነ ነው ትግራይ መምራት የምትችለው እንጂ ኦፒዲዮ ሆነ ሂድና በቴሌፎን ነግሬሃለሁ ሆቴል ውስጥ ሆኜ ሰርፕራይዝ አድርገውኛል ብሎ መቀለ መጥቶ ማስተዳደር አትችልም። ይሄ ሲቪል የሆነ ሶሳይቲ ነው። የብዙ ዓመት ራሱን በራሱ የማስተዳደር ተሞክሮ ያለው ነው። ራስን በራስ ለማስተዳደር ብሎ መስዋዕትነት የከፈለ ህዝብ ነው። አካል የጎደለ ነው። ውድ ህይወቱ የገበረ ነው። ቆላ ተንቤን ሄዶ መስዋዕትነት የከፈለ ዱቄት ሆኗል ሲባል ሙሉ ነገን አልቀበልም አብርሃም አልቀበልም ብሎ መስዋዕትነት ከፍሎ መቀለ የመጣ ነው። ከዛ በኋላ ከመቀለ አልወጣም እኮ ማለገባ አልወጣም። ከዛ በኋላ አማራ ክልል 7 ፕሬዝዳንት ሲቀያየሩበት እኮ ትግራይ እኮ በቃ ከትግራዋይ በስተቀር ምንም ነገር እንትን እኮ የለም። እኛ እዚህ አካባቢ ቢያንስ የፕሪቶሪያ ሰላም ስምምነት ተብሎ ለሰላም ሲባል ኦኬ ስቴት ስትበት እሺ ካለበዛ ግን በፍጹም ያለ ትግራዋይ ቤዝ ያለው ትግራይ ማስተዳደር አይችልም። ከጥላቻ ጋር ይገናኛል? አይገናኝም። ከመርህ ጋር ነው፣ ከእውነታ ጋር ነው፣ መጋፈጥ ነው። አሁን አሞሌ ጨው መስሎ ስክሪን ላይ መጥቶ እኔ እኮ ደብዳቤ ያልደረሰኝም ድሮውኑ ይለናል። ምን ማለት ነው? ምን ማለት ነው? ማንነኝ ብለህ ታዲያ ትግራይ ላስተዳድራለሁ ብለህ እኔ በፍጹም ከዚህ ንቅንቅ አልልም ምናምን ትላለህ። ይወራን ኢንዲቪጁዋል ያልኩ እኔ እኮ ነኝ እኮ ቀበሌ መታወቂያ አውጣና ክቡር ጀነራል ሌፍተናንት ጀነራል ቡና ጠጡ ጀነራል እየተባልክ መንገድ ላይ ጀበና ኮፊ አብሶች አለ ጀበና ጠጡ እንጂ ተከፍሏል እየተባልክ ተከፍሏል ክቡር ጀነራል ቡና ከፍጇል እያልክ ትጋበዛለህ። በክብር ትኖራለህ። መቀለ አይዲ ካርድ አውጥተህ ትኖራለህ። መቀለ ወጣለሁ ካልክ ግን አትወጣም። ጥሩ ነው ዛሬ አልወጣም ለማን ብዬ ብሎናል። መውጣት እንደሚፈልግ ያውቃለሁ። አሁን ውሸት ነው የሚመስለው ሰው ውሸት ነው የሚመስለው። መውጣት ይፈልጋል አይወጣም። ግን አይወጣም ነገሩት የሱ አማካሪ ገደል ውስጥ የከተተው የትግራይ የመረጃ ቋት ነው። በቃ የትግራይ TDF መረጃ ነው የሚለው ተወልደ አንብ ኮሎኔሉ አይወጣም። ነገሩት አሁንም ወጣለሁ ቢልም አይወጣም። እንደባለፈው አዲስ አበባ ድርሼ እመጣለሁ ሞክር አሁን ሞክር በኤርፖርት ጉዳይ አለኝ ብለህ ሞክር። ኢቭን ታመሚያለሁ ጉንፋን ይዞኛል ብለህ ሞክር አሁን ማለት ጉራ አይደለም ማውራው ሚዲያ ላይ። ስለዚህ ጀግና ነው። ወደ ወረደ መውጣት የለበትም። ትግራዋይ ነው። ለማን ብሎ ነው መቀለ ለቆ የሚሄድ? መታወቂያ ስጡት፣ አውጥታችሁ ስጡት እንዳልነው ምን አለ ሰምታችሁ ከሰማችሁ ካልሰማችሁ ዝም ቢያጠራ አድርገን እናመጣላችኋል። የስንብት ደብዳቤው ግን ሶሻል ሚዲያው ሁሉም ሞክ እያደረገበት ነው። ቴዲ ጋር የሽኝት ሲሆን ቴዲ ጋር ነው የሚሄዱት። ያው ባለፈው የምታስታውሱት ሪዮት ጋር ሄዷል። ቴዲ ሪዮት ጋር ጌቾ ሽኝት ላይ እሱ ጋር ነው ሄደው ቴዲ ጋር ነው ሄደው። አሁንም ወደ ወረደ ቴዲ ጋር የሽኝት ነው። እኔ እርግጠኛ ነኝ ይሄ የሽኝት ነው እና እውነታው መካድ የለበትም። እነ ጌቾ ደግሞ ፈንዲሻቸውን እየያዙ አሁን ሶሻል ሚዲያ ያለው ይሄ ነው። ሶሻል ሚዲያ ያለው ፈንዲሻውን ይዞ ያው እኔ ሄድኩበት መንገድ አንተም ደረሰ የእጅን አገኘ ነው። አሁን ጨዋታ ነው። እኔ ይቅርታ አልለውም። የበደልኩት ነገር የለም። አይጸጽተኝም። ጌታቸው ጋር የፈጸምኩት ነገር ስለሌለ እሱ ይከሰኛል፣ ግን ወንጀል የለብኝም ብሏል። እዚህ ላይ ሳመራይዝ እናድርገው። አንዳንዱ በቪዲዮ እናድርገዋለን። ከመቀለ አልወጣም ብሏል። ለማን ብዬ ያለፈው አይደገም ብሏል። ጥሩ ነው ብለናል። መውጣት የለበትም። ወጣለሁ ቢልም እንዳታስወጡት መልእክታችን ነው። እናስወጣዋለን ካሉ ደግሞ እነሱ ላይ እንዘምታለን። ለእውነት ብለን ስለምንሰራ እነሱ ላይ እንዘምታለን። ምክንያቱም ብዙ ኃላፊነት ተሸክሟል። ብዙ ኃላፊነት ያልተጠየቀው ጥያቄ ወይ አምልጦኝ ነው ዝም በመሃል ላይ ገብቼ ይሆን ስለ ጽምዶ ተጠይቋል እንዴ? ስለ ጽምዶ ተጠይቀው ወረደ አልሰማም። መሃል ላይ ስለገባው ሊሆን ይችላል። ጠይቆት ይሆን አላውቅም። የጽምዶ ላይ እንዴት ነው ተሳትፎ? እንዴት ነው አቋም? እንዴት ነው ትቃወማለህ? ትደግፋለህ? አልሰማም። ከጠየቀው ነገ ይዤ እመጣለሁ ምላሹ ምን እንደሚል ስላሰማው ነው። በተረፈ ለተፈጠሩ ወንጀሎች ከዚህ በፊት ለተፈጠሩት አሁን በዚህ 2 ዓመት 3 ዓመት ምናምንም ለተፈጠሩ ወንጀሎች ያለ በህገወጥ እስራት ምናምን ላሉ ተጠያቂነት ይኖራል። ወታደራዊ እስር ቤቶች አሉ። ወታደራዊ እስር ቤቶች ወታደራዊ ፍርድ ቤት አለ። ኦብቪስሊ ይኖራል። ወደ ወረደን ተማምኖ ፕሮፓጋንዳ እየሰራ ወደ ወረደ ያድነኝ ትግራይ ታድነኛለች የትግራይ ፍትህ ያድነኛል ብሎ ካልሆነ ወደ ወረደ ያድነኛል ብሎ የሆነ ነገር ገባለሁ ካለ ግን ወደ ወረደ ራሱ ብቻ ማዳን ያለበት አይሆንም። አይ ነው አንዳንዶቹ ቴክስት እያደረገ
የማያገባው ላይ ደብዳቤ እየጻፈ ጸረ ሙስና ኮሚሽን ደብዳቤ እየጻፈ የእገሬን ክስ ሰርዙለት 25 ሚሊዮን የተገዛ ኮምፒውተር ከኳሊቲ በታች የሆነ በታች ቢሎ ስታንዳርድ የሆነ ኮምፒውተር ገብቶ ይሄን በቃ ከሰዋልና ባካችሁ ሰርዙለት እየተባለ እንደሚሰረዝ እናውቃለን። በደብዳቤ ጭምር ጸረ ሙስና የገባ ደብዳቤ ነው የማውቀው። የገባ ደብዳቤ ጸረ ሙስና ሰርዙ ብሎ ያሰረዘ እናውቃለን። ደብዳቤዎች አሉ። ከትላንት ወዲያ ስናወራው ነበር እዚህ ሚዲያ በትግርኛ ፕሮግራም ምን አይነት አምባገነንነት እንደሆነ ማመን ይከብዳል። ሁለት መስሪያ ቤት እዚህ እየከፈለ እዛም የሚከፍል ሰራተኛ ቀጥሮ የተባረረ ሰው የፌስቡክ አካውንት የትግራይ መንግስት ኮሚኒኬሽን የሚያክል የኮሚኒኬሽን ጽህፈት ቤት የሚያክል ፓስወርድ ይዞ ወጥቶ የተባረረ ሰው የለቀቀ ሰው ውጭ ሆነ ፓስወርድ አክሰስ እያደረገ ይጽፍ እንደነበር ከዛ በኋላ ወደ ወረደ ደስ ሲለው ና እኔ አፕሪሺየት ያደረከኝ ነው ወጣም ጭምር ና ተመለስ በሳምንቱ እንዲያው ሾም ያለው ባለፈው ያባረርኩ እሱ ተሽሮ ድጋሚ ተቀጥረሃል ብሎ ሰሞኑ ቀጥሮታል። ጨዋታ ነው ይሄ ዝም ብሎ የአንድ ሳምንት እድሜ ነው ያለው ችግር የለውም ወደ ነበረበት ስለሚመለስ ማለት ነው። እንኳን ወደ ወረደ እንኳን እንደዚህ አይነት ህገወጥ አስራሮች ወደ ወረደ ጭምር ልኩን አውቆ ክቡር ጀነራል እየተባለ ወይ ታዴ እየተባለ የሚኖርበት መቀለ ነው የሚፈልገው ወደ ወረደ። ሌላ ግን በወደ ወረደ የተሰሩ ስህተቶች ለቃቅመን ነገ ጧት 32 ጥርስ እንኳን ቢረግፍ ተጠያቂ እንደሚሆን እኔ አልጠራጠርም። ጄኖሳይደርስ ከአብይ ጋር ለመሞዳሞት ከኦፒዲዮ ጋር ለመሞዳሞት ምድረ ስንት ጄኖሳይድ የፈጸሙ በተግባር ተጣርተው ከ30 ምናምን ሺህ ሙርከኞች ተጣርተው የመጨረሻ የተጣሩ 480 ምናምን አሾልኮ ይላከ ለዛውም ጌታቸው ፕሬዝዳንት እያለ ግን የጸጥታ ምናምን ጉዳይ ስለሆነ በራሱ ነው ፕሮሰስ ያደረጉ። በኋላ ነው የሰማነው እኔ በኋላ ነው የሰማሁት። ጌታቸው ነበር በጣም 100 ጊዜ አኪዩዝ አደረገው ነበር። የሰማሁት ግን በዚህ ሳምንት ነው። ጌታቸው ፕሬዝዳንት በመሆኑ ይጠየቃል። ምክንያቱም ወደ ወረደ በሱ ስር ነው በጌታቸው ስር ነው። ትግራይ በጌታቸው እጅ ነበረች እና እነዚህን ጭምር የመከታተል ኃላፊነት ወደ ወረደ ብቻ ሳይሆን ዋና ፕሬዝዳንቱ ጋር ነው። በዚህ ነው የምንጠይቀው። ዋና ኢንጂነሩ አርኪቴክቱ ግን ወደ ወረደ ነው ይሄን ሁሉ ሌሊት እንትን አድርጎ ኮኦርዲኔት አድርጎ ያደረገው። በኋላ ነው የሰማሁት እኔ። ይጠየቃል። በማይኒንግ በወርቅ በብረታ ብረት ዘረፋ በተለያየ ትግራይ ውስጥ ባሉ አሁን አክቹአሊ እየተፈጸሙ ያሉት በሙሉ ስፍር ቁጥር መሬት ዘረፋ ላይ የተሳተፉ በወደ ወረደ ፊርማ ነገሮች ኤክስኪዩት የተደረጉ ምናምን እንደገና ሪቪዚት ይደረጋሉ። አሁን አይደለም ሪቪዚት የሚደረገው ደብረጽዮን ከአዲስ አበባ ከሄደ በኋላ የነበሩ በሙሉ ከዛ ጀምሮ ሪቪዚት መደረግ አለበት። ከአባይ ወልዱ በኋላ ያለ በሙሉ መደረግ አለበት። 2010 ጀምሮ የጌታቸው እዚህ አይደለምና ከዛ ጀምሮ ወደዚህ ያሉትን ወደ ኋላ ሄዶ እንደገና ኦዲት መደረግ አለበት። የተዘረፉ ትግራይ ያላት ሀብት ቁጥር 1 ህዝቧ ነው፣ ሁለተኛ መሬቷ ነው፣ ሀብቷ ነው። እሱ ነው እና ይሄን የማን መቀለጃ ያደረጉ በተለይ ባለፉት 2-3 ዓመታት ከፕሪቶሪያ ሰላም ስምምነት በኋላ ትግራይ ላይ የተዘረፈው ሀብት የትግራይ ህዝብ ማወቅ አለበት። ኦዲት ተደርጎ ማወቅ አለበት። እኔ ጉዳይ የለኝም፣ ሰባካሪ የለኝ፣ መቃብር የሚሆን ቦታ የለኝ። ስለዚህ ጉዳይ አፌን ሞልቼ ነው የምናገረው። ማንም መጥቶ ግን 2000 ካሬ 10000 ካሬ ለኢንቨስትመንት ከብት ማደለቢያ ምናምን እያለ ወደ ወረደ አክቲቪስቶች ጭምር ለከብት ማደለቢያ ለወፍጮ ቤት እያለ ያድላቸው ሰዎች አሉ። ሚጥጥ የሚያካክሉ አክቲቪስቶች እዚህ ላይ ነው የሰጣቸው አፍ ማዘጋ እያለ አይደለም ይበለን። ኦሬዲ እየሄደ ስለሆነ ችግር የለውም ሄዷል። ሚዲያ ላይ ከተከሰተ እችን ነካ አድርጓት ቢሆን ጥሩ ነው። እነማን የሰጠው ብለን እና የውሸት ውሸት በጣም ለየት ያለው ህገወጥ መሆኔን ህገወጥ ያሉኝ መቀለ እንደመጣው ጉዳዩ መነሳቱ ሰምቻለሁ። ከአዲስ አበባ ሹመቴን ተሹሜ እንደመጣው ይላል። ወረቀቱ የለኝም ይላል። ዛሬ አርሳቸው እሱ ወረቀቱ የለኝም እጄ ላይ የገባው የሹመት ደብዳቤ የለኝም ይላል። ከዛ ከአዲስ አበባ እንደመጣው ወደዚህ እኔ ሆቴል ነው የተነገረኝ፣ ሆቴል አረፍ እንዳልኩኝ ነው በስልክ ነው የተነገረኝ ምናምን ይላል። መቀለ እንደመጣው ደግሞ ጥያቄው እንደተነሳ ሰምቻለሁ። እንዲሁ ዩቲዩብ እንደማይከታተል ሳተላይት ቴሌቪዥን ምናምን እንደማይከታተል ሜንስትሪም ሚዲያ አልከታተልም ምናምን ግን ሰምቻለሁ ይላል። አንድ የሚቀረው የለም። ይሄን ሚዲያ በተለይ አንድ የሚቀረው ነገር የለም። እኔ እርግጠኛ ስለሆንኩ አጠገብ ያሉ ሰዎችም ስለሚነግሩን አንድ የሚቀረው ሚዲያ የለም።
እኔን ይቃወሙኛል የሚላቸው ሚዲያዎች በተለይ አንድ የሚቀረው የለም። ችግር የለውም እሱ የሚደግፉ ከሆነ እንደዚህ አድርግ ብሎ ትእዛዝ ይሰጣል። መከታተል የሚፈልገው ግን ቁጭ ብሎ ነው የሚከታተለው። እኔ ሰምቻለሁ ጥያቄ እንደተነሳ ሰምቻለሁ አይደለም መጥቶ ብሪፍ አድርጎ ለስትራቴጂክ ኮሚቴ የሚባለው 9ኛ ተጠርቶ ምንድነው ይሁን ለምን የተቀበልከው? እኔ ሆቴል ነው የነገረኝ። አብርሃም በላይ ደውሎ ነው የነገረኝ። ማቆ ነገር የለም የኔ ኮንሰንት አልተጠየቁም ነው ምናምን ይላል። እንዲያውም እኔ እኮ አልፈልግም ነበር ያላችሁ ብሪፍ አድርጓቸው እንደመጣኩ አሁን ተቀበል እንዳትቀበል ብለውኛል ብሎ እኮ ራስ መግለጫ ላይ ተናግሯል። እኔ አልቀበልም አልልም እነሱ አለመቀበል መብታቸው ነው። እኔ ግን ስልጣን አልቀበልም ብዬ ግን መግለጫ አልሰጥም አልኳቸው ነው ያለው። እና ይሄን ሁላ ብሪፍ ያደረገ ጥያቄ እዚህ እንደመጣው ጥያቄ መነሳቱ ሰምቻለሁ። ምን መስማት ብቻ ነው መርፌ ተወቅታል እንጂ በደንብ አድርገው ስለ ጦርነት ባንገባ ጥሩ ነው ምናምን ማለት ስልጣን ርክክብ የሚባል አይኖርም ብሏል። የፈለጉት ግን ሊያደርጉ ይችላሉ አለ። የመንግስት ከተመለሰ የነበረው መንግስት ከተመለሰ ፌደራል መንግስት ኢንተርቬንሽን ሊኖር ይችላል፣ ኢንተርቬን ሊያደርግ ይችላል። እኔ ግን ኢንተርቬን አርግ ብዬ ጥሪ አላደርግም፣ ስልጣን ግን አለ የማለት ስልጣን አለኝ ይላል። ተመልከቱ ይሄ ሰውዬ ድድብና ነው። ከየት አመጣው ስልጣን? እጄ ላይ የገባ ደብዳቤ የለኝም እያልኩ እኮ ነው። እዚህ ጋር እርስ በርሱ የሚጣረስ ከየት አመጣው ብትሉት ምንም ስልጣኑ ነበረኝ ግን ግባ አለኝ ብዬ በአሽሙር ምንድነው ግባ ነው። ፌደራል መንግስት ግባ አትግባ ስለተባለ አይደለም። አቅም አለኝ ጊዜው ጥሩ ሰዓት ነው ትግራይ መገባበት ጊዜ ጥሩ ነው ቢል የዛሬ ይገባ ነበር። ሁሉ ነገር ወደ ትግራይ ገብቷል ነበር። ልጀምር ነበርኩ ባለፈው ጦርነት ልጀምር ነበርኩ። እኛም ማናቅ ነበር እንዴ? ቲዲኤፍም ያውቃል፣ ቲፒኤልኤፍም ያውቃል፣ ብልጽግናም ያውቃል፣ ማዶ ያለው አስመራ መንግስትም ያውቃል፣ አሜሪካ መንግስትም ያውቃል። ፎር ዛት ማተር ልጀምር ነበር። ያልተሟሉለት ነገር ገጠመው ተው እንዳለ ሰራዊት ወደዛ እንዳዘዋወረ ቆመ እዛ ላይ። ከዛስ አማራ ክልል ጥባጥቤ ጫወትበት ፋኖ የታጣቂ ሚሊሻው ምናምን ኦላ ሚሊሻው ጥባጥቤ የኦሮሚያ ልዩ ኃይል ጥባጥቤ ጫወትበት ምን ያደርግ ወደዚህ ሁሉም 7 ምናምን እዙ ወደ ትግራይ አርኩ እንደዚህ እና ኢንተርቬንሽን የመጥራት ኢንተርቪን አርጌ ማድረግ ስልጣን አለኝ ይላል። ስልጣን እንጅሩ ነው የለህም ነው የለም ነገርከን እኮ ደብዳቤ የለኝም ካልክ ቤት በኩል እኔ መጥቼ እኔ ነኝ ፕሬዝዳንት ብል ሰው የትግራይ ህዝብ ይቀበለኛል አይቀበለኝም እኮ ወደ ወረደስ መጋቢት 30 አልቋል ከተባለ ማንም ይቀበል? እነዚህ ሰዎች ናቸው ትግራይ የሚያስተዳድሩ ኢትዮጵያ ሲያስተዳድሩ የነበሩት ጭምር አንድ አመት እኔ ቲዲኤፍ ጭምር ቲዲኤፍ በእንደዚህ አይነት ጭንቅላት ነበር ሲመራ ነበር ማለት በእንደዚህ አይነት ሎጂክ በእንደዚህ አይነት አምባገነንነት በእንደዚህ አይነት በጣም ራሳቸውን የሆነ ቦታ ላይ አስቀምጠው የክብር የትግራይን ህዝብ ክብር በዚህ ደረጃ የሚያዩ ማለት ነው። እንጥፍጣፊ እንደ እነሱ እንደዚሁን ሌላው የትግራይ ህዝብ ግን እንደ አይጥ ነገር ዝም ብሎ አይጥ አይደለም ጉንዳን አድርጎ የሚያዩት በዚህ ደረጃ ነበር የሚያዩት። ንቀው እኛ እንታገልልሃለን ለሚል ህዝብ በዚህ ደረጃ ነው የሚያዩት። አሁን ኢንትረስት ያደረገኝ ግን ዝም ብዬ እያሰማኋችሁ ልሂድ እንዳይሰለቻችሁ እያሰማኋችሁ ልሂድ። አዲስ አበባ ከሄድክ በኋላ በአብይ አህመድ መስሪያ ቤት በኩል የተጻፉትን ደብዳቤዎች እየተመለከትኩ ነበር። መጀመሪያ የአንተ ፕሬዚደንትነት የተራዘመው በ2013 አዋጅ ነበር። እሱ አዋጅ ስራ ላይ እንዳልሆነ ይታወቃል። ሁለተኛ ተስተካከለ ተብሎም የተራዘመው በ2015 በወጣ አዋጅ ነው። እሱም አዋጅ ተሽሮ ሌላ አዋጅ ወጥቷል ከዛ በኋላ እና የማይገባኝ ለምንድን ነው በህይወት ባለ ህግ ስልጣኑን ማራዘም ያልፈለጉት? በተሻረ ህግ ከተሻረ ህግ የሚቀዳ ስልጣን እንዲኖርህ እያደረጉ ያሉት ለምንድን ነው? የተቃውሞ በትግራይ ውስጥ ትርምስ የመፍጠር ግብ ያለው ነው የሚሉ ስላሉ ነው። ያንተ አስተያየት ምንድን ነው? እኔ እኮ በመጀመሪያ ደረጃ ደብዳቤውም ያየሁት የተጻፈው ጨረስንና ሪፖርት የሚባለው ነገር እሱ ጨረስኩ። ከዛ ተመልሼ ሆቴል የገባ ወደዚህ መምጣት ነበረብኝ። ከመምጣቴ በፊት ግን ኦልሬዲ እዛ የሆነ አንዳንድ ኢንጌጅመንቶችን ከመጣ ዘንዳ ለማድረግ ሆቴል ገባ። ከሰዓት በኋላ ሆቴል ስገባ ያ እንትን መጣ። እጄ ጋ እኮ የደረሰ ደብዳቤ የለም። ፎርዛት ማተር በቃ እንደ ማንኛውም
እንጃ በምንድን ነው በራሱ በፕራይም ሚኒስትሩ ፐርሰናል ይሁን እንጃ በፋና ወይም በምን ብቻ ይሁን ህጋዊ ነው። ምን ክፍተት አለው እኔ አላውቅም። ትግራይ ከመጣ በኋላ ነው ያ ጥያቄ እንዳለ የተነሳው። ከዛ በኋላ ተስተካክሏል ወይስ አልተስተካከልም እውነት ለመናገር አላውቅም እኮ። ታዲያ በምን የህግ መሰረት ላይ ነው ታዲያ የጊዜያዊ አስተዳደሩ እድሜም ሆነ የአንተ ፕሬዚደንትነት ተራዝሟል እየተባለ ያለው? በአንተ በኩል ያለው መረዳት ምንድን ነው? አንዴ እናስተካክላለን አሉ። እየነገርኩ ነው። በእጄ የደረሰ ደብዳቤ የለም የማራት የሚመለከት ህጋዊ አይደለም የሚል ነገር ግን አለ። እኔ እዛ ላይ ብዙ ትኩረት አላደረኩም። አሁን ተመልካቾች ህጋዊ አይደለም ደብዳቤ የደረሰኝ ደብዳቤ የለም፣ እኔ እዛ ላይ ህጋዊ አይደለም የሚል ጥያቄ ማለት እኔ እዛ ላይ ትኩረት ማድረግ አልፈለኩም። ማዕረጉ ሌፍተና ጀነራል ነው። አሁን ቆይቶ ቢሆን ኖሮ ከፊልድ ማርሻል በላይ ነው የሚሆነው። ከፊልድ ማርሻል በላይ ነው የሚሆነው መሆን ነበረበት። አሁን ወረቀት የለኝም ህጋዊ አይደለም አሉኝ። ምንድን ያለው ህጋዊ ነው ህጋዊ አይደለም ግን አላቅም አለ። ለዛ እኮ ነው ያለው የኔ ሹመት ህጋዊ ነው ህጋዊ አይደለም የማውቀው ነገር የለም አለ። ሌፍተና ጀነራል ነው አንጋፋ የ50 ዓመት ካሪየር ያለኝ እኔ ካሪየር የራስ እርን ያደረኩት ካሪየር ያለኝ ያለ ሰው ነው። መስተካከሉ ደብዳቤ መስተካከል ህገወጥ ነው ደብዳቤ በህይወት የሌለ ሪፒል የተደረገ የተሻረ ደብዳቤ በተሻረ አንቀጽ ነው የተሾንከው ደብዳቤ አትስተካከለም ሲል ማቆየል መስተካከሉም ማቆ ነገር የለም ይላል። እንደ ምን ይላል? የትግራይ ፕሬዝዳንት በሉኝ ነው የሚለው። የትግራይ ፕሬዝዳንት በሉኝ ነው። አይ ትግራይ እኔ በእውነት በጣም ነው የማዝነው። ተራዝሟል እየተባለ ያለው በአንተ በኩል ያለው መረዳት ምንድን ነው? አንዴ እናስተካክላለን አሉ። እየነገርኩ ነው። በእጄ የደረሰ ደብዳቤ የለም የማራት የሚመለከት ህጋዊ አይደለም የሚል ነገር ግን አለ። እኔ እዛ ላይ ብዙ ትኩረት አላደረኩም። ለምን አንተ እንዴት ታየዋለህ? ምክንያቱም ከህወሓት በኩል እየቀረበ ያለው አንድ ጥያቄ ህጋዊ በሆነ መንገድ አልተራዘመም ከፕሮሰሱ በተጨማሪ ማለት ነው። እመጣበታለሁ እሱንም ቶሎ ቶሎ እያለን ብዙ ጉዳዮች እንደናነሳ ከጊዜህም አንጻር ማለት ነው። ግን አንዱ እየተነሳ ያለው በህይወት ባለ ህግ አይደለም የተራዘመው ስልጣኑ፣ በህይወት በሌለ ህግ ደግሞ ህይወት ያለው ስልጣን አይኖርም የሚል ስለሆነ ነው። ቴሪ እንጃ አሁንም የህግ ባለሙያም አላማከርኩም። ከዛ በኋላም እንደዛ ጥያቄ እንደተነሳ ዝም ብሎ ወደዚህ ስለገባን ስቲል እንትኑም የለኝም። ዝም ብሎ በዚህ ሶሻል ሚዲያ ወይም ደግሞ በሜንስትሪም ሚዲያ የፋና ምናምን የሚባለው የምከታተል አይደለም። ጥያቄው እንደተነሳ እዚህ ሰምቻለሁ። ከዛ በኋላ እናስተካክላለን የሚል ነገር እንዳሉም ሰማ። ተስተካክሏል አልተስተካከለም አይደለም ምንም እንትን አላደረጉም። አላወቅኩም። እናስተካክለዋለን እንዳሉ ስህተት ተሰርቷል፣ ስህተት ትክክል አይደለም የሚል ወሬም ሰምቻለሁ፣ እንደዚህም ሰምቻለሁ። አሁን መስተካከሉ ተስተካክሏል አልተስተካከለም ማቀው ነገር የለም። እና ይሄ ሰውዬ እንኳን የትግራይን ሊያስተዳድር የመጣ ወድ ወረደን ለመጠበቅ የመጣ ሰው የወድ ወረደ አጃቢ በደብዳቤ ነው የሚመጣው። የወድ ወረደ አጃቢዎች ኮማንዶዎቹ ከፍሳ ማንጁስ ነው ደብዳቤ የሚመጣው። ከአዛዣቸው አለ አዛዣቸው የቪአይፒ ክፍል ተመድባል፣ የዚህ ገሌ ተመድባል፣ በደብዳቤ ነው የሚሾሙ። ጥበቃ ያን መስሪያ ቤት ጥበቃ በደብዳቤ ነው። ይሄን ያክል ደሞዝ ይከፈልሃል፣ ከዚህ ቀን ጨምሮ ፋይናንስና ምናምን ያው ግልባጭ ተደርጓል ብሎ ግልባጭ ተደርጎ ለአስተዳደርና ምናምን ለሚመለከታቸው አካል ይጻፍ። የሱ ጸሐፊ ጭምር ይጻፍ። ትግራይን ለማስተዳደር የመጣ ግን ማቆ ነገር የለም። ተስተካክሏል አልተስተካከለም ማቆ ነገር የለም። ጥያቄ እንደተነሳ ግን አውቃለሁ። ይሄ ለትግራይ ነው። አሳዘንም ተጋሩ እንዴት ቀጥል እንደምትለው ነው ይገባኛል። ሌላ ኢትዮጵያውያንም ወድ ወረደ ግን ትግራይ እንዴት ነው ጥባጥቤ የሚጫወትባት? እነዚህ ሰዎች ተራራ የሚያክሉ ሰዎች ስናያቸው የነበረ ትላንት ተራራ የሚያክሉ ሰዎች የነበሩ እንደዚህ አይነት
ለስልጣን ሲሉ የስልጣን ጥማት ሰው እዚህ ደረጃ ላይ በህዝባቸው ላይ ይረማመዳሉ ወይ ነው በህዝባቸው ላይ እኔ ሚዲያ ላይ ስናገር የነበረ የህግ ሰው አላማከርኩም አለ የህግ ሰው አላማከርኩም ስንናገር የነበረ ምንድነው ውድ ወረደ የህግ ሰው አለ ወይ አማካሪ አለ ወይ እዚህ ሚዲያ እኮ በተከታታይ ቋሚ ደንበኞች አሉ ቋሚ የሚመለከቱ በጉጉት የሚከታተሉ ሰዎች አሉ ይሄ ምንም ሳያመልጣቸው በቀጥታ ወይም ሬኮርድ ሆኖ ወይ ሳተላይት ላይ በቴሌቪዥን ያዩታሉ ደግመን እኔ ስጠይቀው የነበረ ውድ ወረደ አማካሪ አለ ወይ የህግ ሰው አለ ወይ አጠገቡ ነው አጠገቡ ሰው አለ ወይ ስተት ነው ያለው ትክክል አይደለም አልቀበልም ብለ እንደዚህ ያርግ ሚለው ሰው የለም ወይ እያልኩ ነበር በማን ያለብኝነት ስለዚህ አይዞ የሚሉት አሉ ትንሽ የሚጎርሱ ልጆች አሉ አጠገብ የነበሩ ሰዎች አሉ አንዳንዶቹ ላፍ ብሏል እንደዚህ ራሳቸውን ለአብይ አህመድ በቀጥታ ለአብይ ተጠሪነታቸው TDF ላይ ተቀምጠው የTDF መረጃ እየሰበሰቡ የTDF መረጃ እኔ አሁን ቁጭ ብዬ ወደ ኋላ ሳስበው ስንት ነገር ሲሰሩ የነበሩ ሰዎች አሉ አጠገቡ ቀስያን እኔ የነገ ሰው ይበለን ምንለው ዝም ምንለው ቴዲ ሳይጠይቀው ሄደ ያልኩት የጽምዶ ጉዳይ ነው ወድ ወረደ ሳይጠይቀው ሄደ ጽምዶ ትደግፋለህ ወይስ ትቃወማለህ የሚለው ነገር ቢጠይቀው መልካም ነበር አልጠየቀውም ያላችሁ ነው እዚህ ጋር ወይ እኔ ሰራ አልሰማውንም ጠይቋለሁ ነገ ደውዬ ወይ ሙሉ ፕሮግራም ያመለጠኝ ካለ ሰማዋለሁ የሽኝት ጉዳይ ስለሆነ ነው ያው ሽኝት ላይ እንዳልኳችሁ መጨረሻ ላይ እንደዚህ አይነት ነው ጌቾ ሲሸኝ ወደ ከቴዲ ጋር ነው መጨረሻ ላይ የነበረ ስንብት ከአድማጭ ጋር ስንብት ያደረገው እንደ ስልጣን ማለት ነው እኚህም መጨረሻ ላይ እንደዚህ ነው መጨረሻ ላይ ወደዛ ነው እንጂ መጨረሻ ላይ ነው ጌቾ ፈንዲሻውን ይዞ ዘና ብሎ ምን አለ እያለ አይሰማም እርግጠኛ ነኝ ተቆራርጦ የሚሰማ ከሆነ ካልሆነ በስተቀር አይሰማም ይሄ ነገር ወደ መጨረሻ ከኮር በላይ የሚባለው አለ ትግራይ ናሬቲቭ የተሰራት ናሬቲቭ አለ ከኮር በላይ ውሳኔ የሚባለው ወሳኝ የሚባለው የትግራይ ጥያቄዎች እንደዚህ እዛም ሲረጥ የጌታቸው ህወሓት የደብረጽዮን ህወሓት በሚባልበት ጊዜ ጌታቸው ህወሓት ማለት ብልጽግና እንደነበረ ጌታቸው ራሱ ያውቃል አሁን አይከዳኝም ራሱ እንደ ህወሓት ክሌም አያደርግም ነበር እንደምንም ብለ ስራ ነው እዚህ ላይ መጀመሪያ ነው በኋላ ይሄን ጻድቃን እድሜ ለጻድቃን የኔ እምነት ነው አይ ጌታቸው ለምንድን ነው የምታላከከው ሁሉም ጻድቃን ለምታላከካለ የሚል ሰው ነው ጌታቸው አዳልት ኢነፍ ማቹር ኢነፍ በራሱ ጉዳይ ራሱ የመወሰን አቅም አለው የሚል ሰው ሊኖር ይችላል ግን በደንብ አድርጎ ዲክቴት አድርጎታል በጣም በብዙ መንገድ በትግራይ ላይ የጥራ 3 ቂሙን የምናምን ምንም የሚባል ያልነበረው ሰው እንደዚህ አድርግ ይያል በደንብ አድርጎ ሰርቶበታል ብዬ ማስብ ጻድቃን ጌታቸውን እዚህ ውስጥ በማስገባት የኔ እምነት ቀደም ብዬ የተናገርኩት ነው ወደ ወረደ መጀመሪያ ዩቲዩብ ላይ እሱም ያምናቸው ዩቲዩብ ላይ ይመጣ ነበር ፓርት 1 ፓርት 2 ፓርት 3 ምናምን ይመጣ ነበር የተከታተለ ሰው ህወሓት ራሳቸው ተከታተሉት አይመስለኝም ምን ሲላቸው እንደነበር ጫጩት ይላቸዋል እቺን ሪፎርም እናረጋታለን ይላል ሪፎርም በህወሓት ሪፎርም ማድረግ አንድ የትዲኤፍ ጉዳይ ህወሓት ሪፎርም በማድረግ ማንዴት የለውም የራሱ ሪፎርም ማድረግ ይችላል ነበር ሰራዊቱን ቢልድ ማድረግ የሰራዊቱን ስፕሪት የሰራዊቱ ትግራይ የምትጠይቀውን ጥያቄ መመለስ አሁን እጇ ላይ ያሉ ጥያቄዎችን በተገቢ መንገድ መመለስ ኢምፓወር ማድረግና አቅሙን ጉልበቱን ኤክስፒሪየንሱ ተጠቅሞ በሰራዊቱ ግንባታ ላይ ማዋል ይጠበቅበት ነበር ሰራዊቱን ያዳከመ ወደዚህ ላይ ሲያባትረ ነበር ወደ TPLF የማዳከምና ሪፎርም ማድረግ ማለት መስበር ማለት ነው ኢህአዴግ ሪፎርም ማድረግ አለበት ሲባል ብልጽግና መሆን ነበረበት ማለት ብልጽግና ያደረጉት ሪፎርም አድርገው እሱ ነው ያደረጉት እና ከኮር በላይ የሚባል ናሬቲቭ ተሰሩ ከኮር እያንዳንዱ ውሳኔ የኢትዮጵያ ፓርላማ እንደዚህ ወሰነ ሲባል ፓርላማ አባላት ምንድናቸው የፓርላማ አባላት አንድ ፓርላማ አባል 100,000 እና ከ100,000 በላይ ህዝብ ነው የሚወክለው አይደል ስለዚህ የፓርላማ አባል አንድ እጅ ወጣ ሲባል የሆነ 100,000 ምናምን ህዝብ እጅ ወጣ ማለት ነው ውክልና ነው የተባበሩት መንግስታት ኒውዮርክ ያለው የኢትዮጵያ ተወካይ አንድ ተወካይ አላት አንድ እጅ ኢትዮጵያ የሚል ጽሑፍ አለ እዚህ ላይ ከዛ አንድ ተወካይ አላት እጅ ታወጣለች ወይ ትቃወማለች ማንን ወክሎ 130 ምናምን ሚሊዮን የኢትዮጵያ ህዝብ ወክሎ እጅ የሚያወጣ ውክልና ነው ይሄ የአጋዚ ስብስብ ምንለው በተለምዶ ከኮር በላይ ውሳኔ ነው ሰራዊቱ እንኳን ወሰነም ይላል
ይሄን ከታች ጀምሮ እያደገ መጥቶ አሁን ወደ ዋና ወሳኙ ላይ ቮት ወደሚያደርገው ክፍል የገባው ከኮር በላይ ነው የገባው። እያንዳንዱ በ10 ሺህ የሚቆጠር ወይም በ100 ሺህ የሚቆጠር የትግራይ ሰራዊት ናና እጅ አውጣ ተብሎ አዳራሽ ውስጥ አይገባም። በውክልና ነው የሚደረገው። ምን አሉ ለመነጠል ማለት ሰራዊቱ ከኛ ጋር ነው፣ አመራሩ ግን የህወሓት ነው፣ ህወሓት ወዳጅ ነው፣ ይሄ ክዶናል፣ ጸረ እንትን ነው፣ ጦረኛ ነው ምናምን አሉ። በዛ ናሬቲቭ ሄዱ። እንገጥማቸዋለን ብለናቸዋል ያኔ። ይሄ ናሬቲቭ አንተ ብቻ አዋቂ፣ አንተ ብቻ ፖለቲካ የሚገባ፣ አንተ ብቻ ኮሚኒኬሽን የሚገባ ከመሰለ እንገጥማሃለን ብለናቸዋል ያኔ። አብጠርጥረን የላክናቸው አዲስ አበባ አብጠርጥረን እንደዚህ የሸኘን። ይሄ ጨዋታ የብልጽግና ጨዋታ ነው። ከኮር በላይ ከምናምን በላይ እያልክ አትጫወትበትም የትግራይ ህዝብ ብለን ነገርናቸው። ወደ ወረደ እዚህም እዛ ነው የሚቀመጠው። ወደ ወረደ እኔ ምን ስላችሁ ነበር እዚህ ሚዲያ ላይ ተኝቶ ተንኮል ማሰብ የሚችል ሰው ብቸኛ ሰው ምናልባት በትግራይ በዓለም ሊሆን ይችላል ብቸኛ ወደ ወረደ ነው። ስም ማጥፋት ተኝቶ ተንኮል ማሰብ የሚችል ይሄ ተንኮሉ ግን ለራሱ አልተጠቀመበትም። ለምን አብይ ሂድና ትግራይ አስተዳደር ያለ ወረቀት ያለ ደብዳቤ ሲለው ምን ማለት ነው? ሆቴል ነው የተነገረኝ፣ ሆቴል ውስጥ ኢንጌጅመንት ነበረኝ ይላል። ሆቴል ነው የምን ኢንጌጅመንት ነው ሆቴል ውስጥ የሚደረገው? ሆቴል መኝታ ክፍል ነው። መኝታ ክፍል ውስጥ ኢንጌጅመንት ብሎ ነገር የለም። የት ነው ሆቴል ማለት? ሎቢ ነው? አዳራሽ ነው? ከስብሰባ ወደ ሆቴል ላርፍ ሄጃለሁ ነው ያለን። ምን ማለት ምን አይነት ኢንጌጅመንት ነው ሆቴል ውስጥ የሚደረገው? አዳራሽ ውስጥ ከሆነ አዳራሽ ውስጥ ነው የሚባለው። አለበዚያ ግን ክፍል መኝታ ክፍል ነው። ኢንጌጅመንት ብሎ ነገር የለም መኝታ ክፍል ውስጥ። ይሄ አማርኛ ችግር ከገጠመው እናርመው ብዬ ነው። አብይ የወደረ ተንኮል ለራሱ እንደማይሆን ለራሱ እንዳልጠቀመው ምነግረው አብይ እንደዚህ አይነት ሲጫወትበት በነፃ ጨዋታ ሂድ ሲለው የተሳሳተ ነው እያለም ጭምር የጠቅላይ ሚኒስትር ጽሕፈት ቤት ለቢቢሲ ስህተት ነው ቀጥል ሲባል እኔ ስህተት እንደዚህ አይነት ጨዋታ አልገባም። መጀመሪያውኑ የቲፒኤልኤፍ እና የፌደራል መንግስት ነው የፕሪቶሪያ ሰላም ስምምነት ሁለታችሁ ሳትነጋገሩ ዩኒላተራሊ እኔ ልትሸመኝ አትችልም ብሎ ኖ ማለት ነበረበት። እንደዚህ አይነት ቁማር ውስጥ ያስገባው የስልጣን ጥማቱን ተገና አድርጎ ነው አብይ የተጫወተበት። ስልጣን እንደሚወድ ገንዘብ እንደሚወድ አሁን ያለፈው ትሬንዱን አይቶ አዲስ አበባ በሚመላለስ ጊዜ ያየው ሼር ያደረገው ነገሮችን እና ታማኝነቱን ጭምር የትግራይ ነገሮችን አዲስ አበባ በመውሰድ ወደ ኋላ ማሰብ ቀላል። እድሜ ለኦፒዲዮ ወደ ወረደ ምን አለ እንደዚህ ፈትፍቶ ነው የሚነግሩት። ለኔ አይደለም የሚነግሩት ግን ለትግራይ ኔትወርክ ይነግራሉ። ለትግራይ ኔትወርክ ይነግራሉ ወደ ወረደ ምን እንደሚላቸው። ትግራይ ውስጥ ለአብይ እንደሚያገለግል እንዳለ ሁሉ ኦፒዲዮ ውስጥ ሆኖ ከተጋሩ ጋር አብሮ መስራት የሚፈልግ እቺ ሀገር ከገባችበት አረንቋ ማስወጣት የሚፈልግ ኃይል መኖሩን እየነገርኳቸው ነው። ምን እንደሚል ይነግሩናል። እኔ በተዘዋዋሪ ትንሽ እንጥፍጣፊ ደርሰኛል እኔ ማለት ነው። ለሚዲያ ስለማይሆን ግን ዝም ብዬ አልፈዋለሁ። ከኮር በላይ የሚባለው ትደግፋለህ አለው ቴዲ። አልደገፍኩም አለ። ያልደገፉት እነማን ናቸው? አልደገፍኩም ግን ፕሬዝዳንት ሆኜ ቀጠልኩን ነው ማለት ነው። ስለዚህ ምንድነው ለማታምንበት ነገር ከኮር በላይ የወሰደው ውሳኔ ምንድነው? የትግራይ ሉዓላዊነት ጉዳይ ቀይ መስመር ነው። ሌላ እኮ አልወሰደም እኮ ቀይ መስመር ነው። ለትግራይ ሉዓላዊነት ማክሲማም መስዋዕትነት እንከፍላለን ነው ትልቁ የነበረው። 1 2 3 4 5 በጣም ብዙ እንትኖች ናቸው። ከዛ አንድ ጎል ተወጣ። ምንድነው? ሁለት ህወሓት አለ ይል ነበር። ይሄ ወደረ እኮ እንደዛ ነበር። አሁን ነገ ከነገ ወዲያ ጎልጉለን እናመጣቸዋለን እንደዚህ ሲላቸው የነበረው ንግግሮች ላኩልን ወደ ዋትስአፕ ዛራ ሚዲያ ዋትስአፕ ቁጥር ታውቁታላችሁ። ባጭሩ ለማቅለል ብዙ ተባባሪዎች ስላሉ 571622891 የምታውቁት ይሄ ቁጥር ነው። ወደ ወረደ የተናገራቸው ቃላቶች ስለዚህ ሁለት ህወሓት አለ እንትና ህወሓት እዚህ ህወሓት ምናምን ብሎ ብራኻሻው ምናምን በጣም ብዙ ቃለ መጠይቆች አሉ። ድምጽ ወያኔ ምናምን አሉ። ላኩልን ወደ ዋትስአፕ እኔ ፈልጋቸዋለሁ። እኔ ሁለት ህወሓት የሚባል የለም ነው ያለው። የኮር በላይ የሚባለው እንትን ተወያይቶ ዲሞክራሲያዊ ነው። ብትቃወም ትችላለህ። ማጆሪቲ በኮንሰንሰስ ነው ጨርሰውታል። አንድ ህወሓት ነው የምናውቀው። ፕሪቶሪያ የፈረመ ህወሓት አንድ ህወሓት ነው። እሱ ነው የምናውቀው። ጉባኤ ያካሄደው ህወሓት ነው የምናውቀው አሉ። ከዛስ ከዚህ ሁሉ ከሺህ ምናምን የጉባኤተኛ
14 ሰው ተቃውሟል ተብሎ 14 ሰው ጌታቸው የሚመራ ህወሓት ያለ ሲያጫውት የነበረ የድምጽ ወያኔና የሱ ቅልብ ቴሌቪዥኖች አሉ እሱ የሚከፍላቸው ነጻርቃን ሲከፍላቸው የነበረ ቴሌቪዥን ጣቢያዎች እነሱ ነበር የሚናገሩ አይደለም ብለናቸው እዚህ አሁን ምን አለ ከኮር በላይ እኔ አልደገፍኩም አለ ስለነገረን ስለተቆራረጠ እኔ የሚሳሰተኝ ነገር የለም አም ሶሪ ጌታቸው ብዙ ጊዜ ከሰኛል ግን ጌታቸው ጋር አልተወያየንም ጌታቸው ጋር ቁጭ ብለን እንትን ብንል ይሻላል ይመስላል ስላወጡት እሱ ባለማውረድ እኔን ይሰጠኛል ይላል ሳቦታጅ አድርጎኛል ይላል ብዙ ነገር ይላል እኔ ደግሞ ይሄን የሚመለከት ቀውስ ሲፈጠር ስልኩን አጥፍቶ ይጠፋል ይላል ብዙ ስልጣን ሰጥቸው በእኔ ላይ መንግስት መዋቅሩ ፓራላይዝ አድርጎታል ይላል ስልክም አሁንም እኮ ብዙ አላነሳም ያኔ እንደንትን አይደለም ጌታቸው ጋር ጥሩ እያለውም ጌታቸው ጋር አሁንም ኢንፋክት አዲስ አበባችሁም ደውለው ያገኙ ፎርስ ናተር አዲስ አበባዎችም እዚህ ጋር ትንሽ የኔም አማርኛ ተብታባ ነው የሱ አማርኛ ደግሞ ከኔ የባሰ ነው ግን አዲስ አበባዎች እኔ እኮ ስልክ አላነሳም አዲስ አበባዎችም እኮ ደውለው አያገኙኝም ፎር ዛት ማተር ነው ያለው አዲስ አበባዎች ደውለው አያገኙኝም በአጃቢው ነው ስልክ አያነሳም እውነት ነው ጌታቸው የተናገረው እውነት ነው ስልክ አያነሳም በተለይ ሲቸግረው ነው ስልክ ጥርቅም አድርጎ የሚጠፋው በፍጹም በአጃቢ አታገኙት ከዚህ በፊት ክቡር ጀነራል ክቡር ፕሬዚደንት ስራ ላይ ናቸው ማን ልበል ብሎ አጃቢ ነው የሚያነሳው ክቡር ፕሬዚደንት ነው የሚለው ጀነራል እንኳን አይልም ጀነራል ስራ ላይ ናቸው አይልም ክቡር ይጨምርበታል አጠገቡ ክቡር ፕሬዚደንት አይባልም እያልኩኝ አይደለም ትግራይ እንዲሁ የታጋይ እንትን ነው ታጋይ እገሌ አይባልም መለስ መቼ ነው እርሶ ተብሎ እኔ መለስ እርሶ ብዬ አላቅም እስከ ዛሬ ድረስ መለስ ነው የምንለው ምን ችግር አለ ማለት ስለ በጣም ኢትዮጵያዊ እሳቸው እኮ የሚል ያለ እንደ መለስ አፄ ኃይለ ሥላሴ እኮ እሱ ብለን አናውቅ አይደል እንዲሁ ስናቃቸው ትልቅ ሆኖ ስለምናቃቸው እኮ ነው መለስ ወጣት ሆኖ ነው ያየ ነው ያረጀ ያየ ነው ኃይለ ሥላሴ እሳቸው እኮ ንጉሠ ነገሥት እሳቸው ነው የምንለው መለስ እንደዛ ብሎ የሚጠራው ሰው አለ ኢንፎርማሊ ፓርላማ ላይ ካልሆነ በስተቀር የለም እኮ ትግራይም ውድ ወረደም ይሁን ብርሃነ ነጋሽ ጀነራልም የሱ ሲኒየር እኮ ነው ብርሃነ ነጋሽ እኮ የውድ ወረደ ሲኒየር ነው ግን በቃ ሁሉም አንተ ነው አለቃ ጸጋይ በለኮ አንተ ነው ገብሩ አስራት እኮ አንተ ነው በፍጹም የተለመደ እኮ አይደለም ትግራይ አባይ ስብሐት እኮ እሱ አባይ ዳንዶ ከመይ ነው የሚባለው ሁሉም አባይ 90 ዓመት አዛውንት እኔ ሳገኛቸው አንተ ነበር ምለው የሆነ ጊዜ ዲሲ አግኝቻቸዋለሁ አንድ ቀን ይሄ ግን ቢሮክራሲው ይሄ የተለመደው አዲስ አበባ የለመደዋትን አመጣት ስልክ በራሷ አንተን አያረግም ግን ያለው አዲስ አበባ እንኳን እኔን አያገኙኝም ማለት ነው አብይ እኔ ወድ ወረደን ፈልጎ ላያጣው ነው እስቲ ይሄ ማንንም ሰው ሊገምተው የሚችል ነገር ነው ይሄ የማይፈልገው ሰው አነሳም ስልክ አከራይ ጭምር አነሳም የተከራየበት ቤት አነሳም እኔ ትግርኛ ተናግሬያለሁ በትግርኛ ፕሮግራም ሰርቻለሁ ባለፈው የተከራየበት ቤት ከቆላ ተንቤ እንደመጡ ሰብሮ ነው የገቡት ዘበኛ ብቻ የቆመበት ቤት የማን ቤት ነው ተብሎ አሪፍ ቤት ስላገኙ ጥርፍ ሰብሮ ነው የገቡት ለመካታ ነው ባለቤቱ መጥቶ መቀለ እሱ እኮ የሚያውቀው እኮ ነው ይሄ ቁጭ ብሎ ይሰማዋል እኮ ይሄ ባለቤቱ መቀለ መጥቶ አሜሪካ ሲሄድ መጥቻለሁ ሆቴል ነው ያለሁት ነው ውጣልኝ ስለው አልወጣም ነው ያለው ትከፍለኛለህ ያለፈው ትከፍለኛለህ ታዲያ ሲለው የባለፈውማ ለትግራይ ነው ያበረከትከው ለመካታ አውለህዋል በገዛ ቤቱ ማለት በግድ አልከፍልም ነው ያለው አልከፍልም ከዛ ክፈለኝ ቢደውል አነሳም ወደ ሚስቱ ቢደውል በጀት የለም አጃቢዎቹ ቢደውል ስልክ አነሱ ስም ማጥፋት ከሆነ ወደ ወረደ ስም ማጥፋት ነው በለኝ ወጣ ብለው የሆነ ጊዜ አሁን ውጣ ብየዋለሁ ውጣ የቤተሰብ ነው የኛ ቤተሰብ ነው ውጣ እስከዚህ ድረስ ነው እነዚህ ሰዎች አዲስ አበባ የለመዱት አምባገነንነት እዚህ ደረጃ ነው ያደረሱት ይሄ
ይሄ የኮር በላይና ምናምን የሚባለው ጨዋታ ጌታቸው ቅር ይለኛል እኔ ለጌታቸው ይቅርታ ልለውም አላደርግም ያጠፋሁት ነገር የለም እሱ እንደዚህ ይለኛል ምናምን አሹራ ፋይርድ የሚላል አሁን በአብይ ትእዛዝ መሰረት ማለት ነው ደግሞ እሱን ተከባከብ ስላለ ህጋዊ ፕሬዝዳንት ኩዴታ እየፈጸመ ነው ብሎ በእንግሊዝኛ ጽፎለታል እኮ ለውጭ እንግሊዝኛ ለወድ ወረደ ፈልጉ አስቡ ወዶት ሳይሆን ለአብይ አህመድ ማለት ነው ጌታቸው አሁን ተወልደ ዕንብብን ስደበው መስደብ ቢፈልግ ይሰድባል አይሰድብም ተወልደ ዕንብብ የማን አገልጋይ ነው የአብይ አገልጋይ ነው የሱ አገልጋይ ነው ፋና ቴሌቪዥን መጥቶ የተናገረው ሰው በቁም ይሸጥ ነበር በሂማን ትራፊኪንግ ይሸጥ ነበር ብሎ ጌታቸው ረዳ ለተወልደ ዕንብብ ሲናገር የነበረው አሁን እቺ ድገማት ቢለው አብይን ጌታቸው ነው የሚያጠፋው አይደግማት ሚያች ፋና የተናገራት አይደግማት ነው ምክንያቱም ሄዷል ጆይን አድርጓላ በሲስተም ነው ቀድሞ ነው ጆይን አደረገው ጌታቸው አያውቅም ነበር በዛ ሰዓት ጌታቸው እንደዚህ ብሎ ሲናገር ተወልደ ዕንብብ ከአብይ ጋር ግንኙነት እንደነበረው ለአብይ መረጃ እየሰጠ እንደነበር አያውቅም ነበር ፋና ቴሌቪዥን በየዋህነቱ አስገባለት እንደዚህ ሰው በቁም ይሸጥ ነበር አለ እና ለጌታቸው ይቅርታ አልጠይቀውም አላጠፋውም ያለበት ጉዳይ ያው ቁጭ ብሎ ፈንድሻውን ይዞ እየተጫወተበት ነው እየሰማ ነው ቁም ነገር አያመጣም የሽኝት ጊዜም ስለሆነ ማለት ነው በተረፈ እንጨርሳት እቺ ግን ያኔ እንደዛ ባለ መልኩ የሆኑ የታጠቁ ሰዎች ማህተም መንጠቃቸው ጽፈት ቤት መቆጣጠራቸውና የመሳሰሉ ነገሮች መሆናቸው ያ እዛ በህወሓት ውስጥ በኋላ የገነገነው አይነት ስልጣንን ከማንም ጋር ያለመጋራትና በራስ መንገድ ብቻ የመሄድን ነገር የበለጠ ኢኔብል ያደረገ ይመስልሃል ወደ ኋላ ስታየው? በትክክል አርጓል። ይሄኛው በጣም የኮር ውሳኔ ውስጠት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበር ለውሳኔው? እንደዚህ አይነት ድጋፍ የለኝም። ወቅቱ ተቃውሞ ሆነ አቅርበሃል? ደግፏል ነበር የኛ መረጃ? እኔም አልደገፍኩትም። እኔ እንደዚህ አይነት ድጋፍ የሚባል ኧረ እባክህ እንደዚህ አይነት ድጋፍ ብሎ ነገር የለም። እኔ አልደገፍኩትም። የመጨረሻ ነው የወደረደ አንድ የነገረን ነገር በአጭር ቋንቋ ይሄን እንዝጋው። ያው የሰማችሁት አብዛኞቻችሁ የሰማችሁ ስለሆነ ማለት ነው። ሳተላይት ሆኖ ነው ያልሰሙት። ሳተላይት ላሉ ነው አብዛኛው የምናደርገው። ወደረደ ህጋዊ እንዳልሆነ ነግሮናል። አንደኛው ልዝጋው ዝም ብዬ የትግራይ ባለስልጣናት ግዴለሽነትም አሳይተውናል። በዚህ ቃለ መጠይቁ በጣም ዲስተርቢንግ በጣም ኢምባራሲንግ ነው። ይሰማሃል፣ ትሰማኛለህ፣ ታየኛለህ የተባባሉ በእንትን ነበር በኢንተርኔት በጣም በሞተ ኢንተርኔት ነበር የገባው። አክብሮ ቃለ መጠይቅ አይ ነው ትግራይ ቃለ መጠይቅ አደርጋለሁ እንደዚህ ቢል ወደረደ ብቻ አይደለም ይሄ ችግር። አማራ ለሰፋ የምትጠይቁ እንደዛ ነው። ይሰማሃል፣ እዚህ ሚዲያ ላይ ሰማጣ አማራ ለሰፋ እንደዛ እኮ ነው። ይሰማሃል፣ በቃ እሺ በቴሌፎን ላርገው ነበር ወደ ቴሌፎንም ነው ተዘጋጅቶ ቀድሞ ኢንተርቪው አለኝና የተከበረ ህዝብ ከሚሊዮኖች ጋር አገናኛለሁ ብሎ ቀድሞ ጥሩ ኢንተርኔት ላይ አይጠብቁ። ይሄ ዝም ብሎ ጥሩ ኢንተርኔት ያለው ቦታ ቢሆን ፕሬዚደንት ነው ጥሩ ኢንተርኔት ያስገባል። ቤቱ የሚከፈለው ከኢትዮ ቴሌኮም አስገብቶ እንትን ማድረግ ይችላል ነበር። የገባውን በቴሌፎን ነው የሚታያል። የቴሌፎን ቅርጽ እንደዚህ ይታያል። በክብር ነው ከሚሊዮኖች ጋር ነው ተዘጋጅቼ እና ቴክኒካል አሲስታንት የሚያስፈልገኝ ከሆነ ሰው አግዘኝ ብሎ ማድረግ ይችላል። ጌታቸው እንደዛ ነው። ቃለ መጠይቅ ሲያደርግ ከማንም ጋር ሲያደርግ ይሰማሃል፣ አይሰማኝም፣ ወጣው ገባው ነው። በትግራይ አካባቢ ያለው ለሚዲያ እና ኮሚኒኬሽን የሚሰጡት ክብርም ጭምር ማሳያ ነው። ይሄ ወደረደ ዝም ብሎ አይደለም። ተራ ሰው አይደለም። ይሄ ተራ ኤክስፒሪየንስ አይደለም። ማንም ሰው ብታመጡ እንደዛ ነው የታዘብኩትም ጭምር ነው። በተረፈ ወደረደ ህጋዊ እንዳልሆነ ደብዳቤ እንዳልደረሰው ህግ አማካሪ እንዳልጠየቀ ደብዳቤው አብይ ተሳስቶ የጻፈለት ደብዳቤ በሚዲያ ደብዳቤ ያጻፈ እዛው ፌስቡክ ላይ ያየሁት በጠቅላይ ሚኒስትር ጽሕፈት ቤት ፌስቡክ ወጣ የተባለው ሪፒል የተደረገ በተሻለ ደብዳቤ መጻፉ ከዛ ይስተካከላል ብሎ ጠቅላይ ሚኒስትር ጽሕፈት ቤት መግለጫ ሰጥቶ ነበር። አይስተካከል ማቆ ነገር የለም። የህግ አማካሪ አልጠየቅኩም ምናምን የሚለው ያው እየነገረን ነው። ህጋዊ እንዳልሆነ እየነገረን ነው። እና የፌዴራል መንግስት ተነካ ብሎ ኢንተርቪውን ሊያደርግ ይችላል። ይሄ ኤቪደንስ እየሰጠን ነው። አድርግ እያለ ነው። አድርግ ይሄ ምን ማለት ነው? መንግስት ተነካ ብሎ ማለት ወደረ መንግስት ነኝ እያለ ነው።
ደብዳቤ አልተሾምኩም እያለ ደብዳቤ የለኝም የሹመት ደብዳቤ እጄ ላይ የለም ግን በቃ ሆቴል ውስጥ ተነግሮኛል እያለ በሌላ በኩል ግን ፌደራል መንግስት የተነካ ብሎ ኢንተርቪን ሊያደርግ ይችላል። እኔ ግን ኢንተርቪን አድርጌ ደብዳቤ አልጽፍም ግን መብት አለኝ ይላል። ኦልሬዲ እኮ የለውም ደብዳቤ የለኝም እያለ ነው። ግን ደግሞ በዚህ በኩል አድርግ እያለው ነው። ኤቪደንስ እየሰጠው ለትግራይ ህዝብ ይሄ በአትኩሮት መመዝገብ ያለበት ነው። መመዝገብ ከዛ ውጭ መልካም ጊዜ ይሁንልህ። ጌቾም እንኳን ያው ወደ ጓደኛ አልሄድም መቀለ አልወጣም ብሏል። መቀለ ባይወጣ ጥሩ ነው። በተረፈ የወደረደ ሽኝት ከሞላው ጎደል በዚህ በኩል ነው የሽኝቱ የምታዩት። ከማን ጋር ነበር ይሄ ሰው የሚያስብል ትግራይ በሁሉም መድረኮች እየተነጋገረ ነው። ስለ መንግስት መመለስ ጉዳይ፣ ስለ አስፈላጊነቱ ጉዳይ፣ ስለ ወቅታዊነቱ ጉዳይ። የፕሪቶሪያ ሰላም ስምምነት እኔ ረስቼዋለሁ ከግለሰቦች ጋር ነው ከኤንቲቲ ከተቋም ጋር ቲፒኤልኤፍ ከሚባል ተቋም ጋር የተፈራረመውን እኔ ቲፒኤልኤፍ የሚባል አላውቅም የወለደች እያለች ያዘለች እናት ልሆናለች ብሎ ተረት የነገረ እኔ ከጻድቃን ጋር የተፈራረምኩት ያለ ያረስቻለሁ አለ። ከዛ ረስታል። ኦኬ ለየብቻቸው ወደ ነበርንበት እንመለሳለን። ወደ ነበርንበት ትግራይን የሚመስል ትግራይን የትግራይ ህልውና በሚያረጋግጥ መልኩ እኔ ደራጃለሁ። በእንደዚህ አይነት ጨዋታ የጊዜው አስተዳደር እያልኩ የትግራይ ህዝብ ሞት አላቀላጥፍም አላራዝምም ይቆም ብሎ አስቆሙታል። ወደረደ ይሄን ይገነዘባል። እንዴት አድርጎ በዚህ እድሜው እዚህ ውስጥ ሊሸወድ ቻለ? እኔ ብዙ የሚጠይቀው ጥያቄ ነው። ማን የሸወደ? የህግ ሰው የለህም ወይ? አብይ የሚያክል ትላንት የተወለደ ልጅ አብይ እኮ የሱ ልጅ እኮ ነው። በእድሜ እኮ የሱ ልጅ እኮ ነው። በወጣትነቱ ቢወልድ እኮ ይሄን አብይን ያደርሳል እኮ ሰውዬው። እንዴት ትሸውዳለህ? ይሄን ሁሉ ኤክስፒሪየንስ ይዘህ እንዴት በእንደዚህ አይነት በሽመልስ አብዲሳ እኮ የኛ እኩያ ወይ የኔ ታናሽ እኮ ነው የሚሆነው። እንዴት በእነዚህ ሊሸወድ ይችላል? እንዴት ትላንት እጅ ወደ ላይ ብለህ በማረከው በነገታቸው ጉዲና በነብርሃኑ ጁላ አንተ ልትሸወድ ትችላለህ? የትግራይ ህዝብ አውቀዋለሁ አይቀበለኝም። ቲፒኤልኤፍ የሚባል ዱቄት ነው ብለው ዱቄት አይደለም እንደ ዳቦ ጋግሮ ደብረ ብርሃን ያደረሰህ ነው። ቲፒኤልኤፍ እሺ አይለኝም። ቲዲኤፍ እሺ አይለኝም። ማንን ይዤ ትግራይን እመራለሁ? የኔ ኮንስቲትዩንሲ እኮ ትግራይ ነው ብለህ ራስን መከላከልና የራስን ክብር መጠበቅ በነበረበት ሰዓት ለሚያልፍ ስልጣን ለሚያልፍ ጊዜ 50 ዓመት የገነባኸውን ተራራ በአንድ እንትን ስታፈርሰው ብዙ ሰው አዝኗል። መልስ ግን እኔ መልስ ጠይቄ መልስ አላገኘሁበትም። የሚያጎርሳቸው ልጆች ብቻ ነው የጨሁለት። የሚያጎርሳቸው ልጆች 1 2 3 4 ብለን መጥቀስ ይችላል። የልህ ደግሞ አለ ወደ ወረደ ደላይ ለውጥ እዩ ጀነራል ታደሰ ለውጥ ፈላጊ ነው ይሉታል፣ ይጽፋሉ ምናምን እኮ አይዞ በርታዩት የልህ ነው። እየቀለዱበት እንደሆነ አያውቁም። እሱ ደብረጽዮን እንኳን ክዱ አሁን በቃ እኔ ምናምን ቢቃወም ደብረጽዮን አይዞ ከጎንነን ይሉታል። አዲስ አበባ ተቀምጠን እናውቀዋለን እኮ የትግራይ ፖለቲካ እኮ የልህ ፖለቲካ እኮ መንጀሪ ነው ብትነሳ በቃ አንቺ ምሪን ነው የሚሏት። አንቺማ ከድሮ እኮ እንወድሻለን እኮ ቆፍጣና ነሽ እኮ ካሪዝማ እኮ አለሽ እኮ እነዚህ አጥረግረጋሽ ብቻቸው as long as they dismantle TPLF and as long as they disband TDF ይደግፋሉ እነሱ። ወደ ወረደም ለዛ ነው ሲደግፉ የነበረው ከጥቂቶች በስተቀር። የወደ ወረደ ህጋዊነት ከየት ነው ኢማኔት የሚያደርገው? ከየት ነው? ከትግራይ ነበር መሆን የነበረበት። ምንጩ ከትግራይ ነው አይደለም ከአዲስ አበባ ነው ካለ ግን የለህም ብለናል። የሱ ጽፈት ቤት ዛሬ ውሳኔ አሳለፈ። መንግስት ይመለስ አይመለስ ጽፈት ቤት ሁሉም ቢሮ ምናምን ቀበሌ ምናምን ገጠሩ ምናምን ይወሰነ። ለየት ኒውስ ወርዝ የሚሆነው የወደ ወረደ ጽፈት ቤት ምን ወሰነ? ወደ ወረደ ጽፈት ቤት ማለት ያው ጽፈት ቤት አባላት ማለት ነው። አስተዳደሩ፣ ፋይናንሱ፣ ጸሐፊው፣ የዚህ ኃላፊ ምናምን የሚባል ከአንድ ድምፀ ተአቅቦ ማን እንደሆነ አይታወቅም። ከአንድ ድምፀ ተአቅቦ በስተቀር በሙሉ መንግስታችን ይመለሳሉ። የወደ ወረደ መንግስት ሳይሆን የድሮ መንግስት ይመለስ አዳራሹ ማለት ወደ ወረደ። ይሄን ከዚህ ምንድነው የምትማ በፎቶግራፍ ላሳያችሁ። ይሄ የወደ ወረደ ጽፈት ቤት ነው። የወደ ወረደ ጽፈት ቤት አባላት ናቸው። ይሄ ማለት ገና በፎቶግራፍ አሳያችሁ። ሁሉም ነው ሁሉ ጽፈት ቤት አናቀህም ነው። ወደ ወረደ ለጂትሜት አይደለም መውረድ አለብህ ማለት ነው። ትክክለኛ መንግስት መምጣት አለበት። መንግስታችን ይመለሳሉ።
መንግስታችን ይመለስ። ስለዚህ ወድ ወረደ ከማን ጋር ነበር? ማንን ተማምነው ነው? ጸሐፊ ይሄ ወድ ወረደ ጸሐፊ ጭምር ማለት እኮ ነው ማለት አላቃቸው ዝም ብዬ ክሎዝነስ ነው እያልኩኛል አጠገብ ያሉትም ጭምር እንደዚህ ብለሽ እንትናን አባርሪው እያለ ታይፕ እያደረገች ክቡር ጀነራል እንካ እያለች ማህተም ሳትመጣው አንተ አልቀበለም የነበረው መንግስት ይመለስ ብላ ነው እንግዲህ እጅ ያወጣች ማለት ነው። ከማን ጋር ነበር? ወደ ከማን ጋር ነበርክ ነው